በራሱ ሰዓት ወዶና ፈቅዶ ገበናውን የህይወት ታሪኩን ሊያወራ አንቺ ቤት ልናገር ብሎ ሰንበዲ መጥቶ ካወራና ራሳቸው በራሳቸው እኛው በእኛው በሉት ራስ በራሱ ሜሽን አድርጎ ከተነጋገረ እቺ ሴት የምትጠየቅበት ምክንያት ምንድን ነው? ጉቺ ገና ዛሬ ከወንድና ከጂን የጸዳ አይምሮ ያለበት ንግግር ተናገረች። እቺን ወርድ ካሁን በኋላም እንደምታወራ አላውቅም። ከጂንና ከወንድ የጸዳ ንግግር ተናገረች። እንግዲህ ከዚህ በኋላ ደግሞ ሊያጣላን የሚችል ሀሳብም አንስታ ይሆናል እኮ አላውቅም። የሆነት አሁን ከዚህ ወርድ በኋላ ገና ልንጣላውላ እንችላለን እኮ አይዶን ነው ዋታብ እኔ አስረዳሻለሁ። ምንም ችግር የለውም። ጉቺ እቺ ልጅ ስፔሷን ባትሰጣቸው እቺ ልጅ ቤቷን ባትሰጣቸው እነዚህ ልጆች ተመጣጣው ነው ህይወት ጋይስ ሚጣ የምትባለው ጋይስ አሁን ጉቺ እርሟን ከጂኒና ከቡቱ የጸዳ አይምሮ ጥያቄ ጠየቀች። ምን አለች? አንድ ሰው ከየትም አካባቢ ይምጣ ከየትም መጥቶ ኬዙ ሊናገር ከፈለገ እድሉን መስጠቷ ምን ችግር አለው አለች። ገባች? እሱንማን ይመልስልሻለሁ አለች። እሺ ስትላት ቤቱን ካልሰጠቻት እነሱ መቼ ያወራሉ? አሁን ይሄ መልስ ነው ለሚጣ ጋይስ። ቅናት ግን በጣም እንደ ምስጥ እንደዚህ ነው በየጉርጓድ ውስጥ እንደ ሊያ ፊንገር ወይም ደግሞ እንደ ሊያ ኮሶ በረሮ በየጠረጴዛ ላይ ሳይጠራ ነው የሚገኘው። ግን እንደዚህ ከየሽንት ቤት ከየቱቦ እየተርመሰመሰ ከህፃኗ የተረፉ ሳይበሉ ያደሩ ሁላ በየጠረጴዛ ላይ ዩቱብ ላይ ቶፒክ ይሆናሉ ማለት ነው። ሀብታም የሆኑ በረሮ ነው ያላት። በነገራችን ላይ ዩቱብ ላይ ራሱ ቶፒክ ናቸው የእሷ ቤት በረሮ እና አሁን ይህ መልስ ነው ጋይስ። እድል ካልስ ባሰጣቸው ኖሮ አለች እነሱ አይመጡም ኖሮ። አሁን ይህ መልስ ነው። እድል አልሰጠም። አይ ታሪክ ነው እኮ ሊናገሩ የመጡት እኮ። ስንት ሰው እኮ ብሩን ሉዝ ያደረገበት፣ እህትየው ሸል ያደረገኝ ያለችበት፣ ሰውየው ደግሞ ጥንቆላ አደረገች። ይሄ እንኳ ሰስፔንስ የሆነ እኮ ታሪክ ነው እኮ። እኛ እኮ ችግርና ችግር ልምዳችን ስለሆነ አልተላምደ ነው እንደ ቀላል እናየዋለን እንጂ ፈረንጅ ቢሆን እኮ 4 ዶክመንተሪ 5 ፊልም ይሰራበት ነበር እኮ። የእውነት ካልፈቀደችላችሁ አትመጣም ኖሮ። ከመቼ ወዲህ ነው ሀቢባ ታሪኩን ለብቻዋ ሰምታ ጨርሳ ዘርና ሃይማኖት ለይታ ከዛ ኑ ግቡናውን ተናገሩ የምትለው? እንትን ፓርላማ አደረጋችሁት እንደ የኢትዮጵያ ፓርላማ ማለት እንዳለ ፓርላማ ቀድመ መጀመሪያ ሀሳብን ታደርጋለህ፣ ከዛ መጠየቅ ትችላለህ ስትባል ፓርላማ ላይ ልክ ባልሰማ ባላየ እንደገና ታነበዋለህ። እዚህ ሲሳብን አይደል እንዴ? ባትፈቅድላቸው እንደዚህ አይሉም ነበር። ከመቼ ወዲህ ነው አስፈቅዳና ምን ብሎ ይገባሉ? አንዱን ይሳሳባል። ከዛ በኋላ ታሪኩ ይደራል ይመራል። ቁጭ ብለን እኛም ቡናችንን እያፈላን ኧረ በስመ አብ እሺ እያለናለን ስንሰማ የምንውለው። አሁን የመልስ ነው ሚጣ የምትባዩ ሀቢባ ከአንቺ ታናሽ ሆና ከአንቺ የበለጠ ላይፍ ስለምትኖር እንትንሽ ሴረብ ለመሽ ሜዱላሽ ሁላ ተጋጫ አይደል? ተጋጨ እውነት ስፓይና ጎርደሽ ተንቃቃ አይደል? ልቅምቃሚ ኮተታ የቫንዳም ቅምጥ ደግሞ ከሆነ ስራውን በአግባብ መስራት አለባት። ስራሽ ከሆነ ስራሽ አዳምጠኝ። ራስ አንድ ግን ይሄ ቁም ነገር ስለሆነ እኔ ይህንን የቻልኩበት ነገር አገባባቸው እንዴት ነበር? ዛሬ ውሏችንን ስንቀልድ ነው ያለው አይደለ? ደንቆሮ ጉችም ነበርሽ። ምን ነበር ስንል ነበረ? ተደፈረ፣ ወንዶች ተጠንቀቁ ምናምን በማለት በዚህ ስናሾፍ ነው ያለው። በዚህ መንገድ ነው የገቡት። ነገሩ እየተሳሳበ በመሰካከር ደረጃ ነገሩ ሰፋ። እያመሳከረች ከዛ ገዝት ላይ ብትነቅናቸው ወደ ትላንት ተደፈር እንዲሆን ነበር እንጨዋተው አይደለ? ዛሬ ደግሞ እንዴት ሆኖ መጣ? በሚስ ቲክቶክ የሆነ ነገር እያሳየኝ ነው ጋይስ። የሆነ ነገር አድርጉ እስቲ እናንተ ጸባዩን ታውቃላችሁ። ምን አባቱ ነው የሚለኝ?
የደደብ መናኸሪያ ነው እንዴ? ምሁር አይወድም እንዴ? ቲክቶክ ገስ የሆን ነገር አድርጉ እስቲ። ምን ነው የምታደርጉት? እንደዚህ አይነት ፊት ሲያኮሳትርባችሁ ቲክቶክ የእውነት ይሽ ዘገነ ነው። ሁኔታ እኮ አካባቢ ተጠርቶ ከጎንደር ከእንትና እየተባለ እንደዚህ አይነት እኔ ቁጭ ብላችሁ እኛ አካባቢ ላይ በመጣንበት አካባቢ 20 ሺህ ሰው ተይዞ ሌላው የአማራ ጥላት እየተሳለቀ የእኛ ልጆች ግን ቁጭ ብላችሁ ትስቃል። አይ ጆከር ይሻል ነበር ነገራችን ላይ። አሁን በሰጠው አስተያየት እዛ የምትሄዱ ሰዎች ነው እሱ ያለው። እንዳው ሀቢባ እንደዚህ ያደረገች ሄደው ኬስ ከሰጧት እሷ ምን ታርግ ነው? እንዳውም እሷስ ረ በስማም ግን ቤቷ አማራ ጠንቋይ ድግም አማርኛ ጥቅምት ደግ በነገራችን ላይ ጥቅምትና ታህሳስ ልል ነበር ጋይስ። እኔ እንደዚህ ነገር አልለመድኩማ። አማራ ጥቅምት ታህሳስ ህዳር አለች ምናምን ያለችው አንዴ በኮመንት አንዴ ምን ምንድን ነው ያለችው? አንድ ነገር ልንገርሽ፣ በፖዘቲቭ ልጠይቅሽ